አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ማን ይመስላል? ባሉካዬ ነው ወይስ ይመሳሰላል? ወንድምሽ ነው። ወንድምሽ አምጪው ኢንሻአላህ። ካሁን በኋላ እንግዲህ በአዳዲስ ነገር እንመጣለን። ያ ወንድሜ ነው። ያው በፊትም ታዩታላችሁ። እንግዲህ ያው ብዙ ጊዜ ሚዲያ ላይ ልወጣ እምቢ ይለኝ ነበረ። ብዙ ጊዜ ልሰራ ከሱ ጋር ይሞክራለሁ እምቢ ይለኝ ነበረ እና እንዴት ናችሁ? ቪዲዮ ሲጀምሩት በላይክ ጀምሩት እላችኋለሁ። አበረታቱን። እሱም እንግዲህ በአዲስ ቪዲዮ ይመጣል እላችኋለሁ። ከተከታተላችሁን ቪዲዮን እስከ መጨረሻ እዩልኝ። ግን ያው አንዳንድ ቪዲዮዎችን እንሰራለን። ከሰራን በኋላ ያው ስልክ አለው ግን ዝም ብሎ ስልክ ነው የሆነ ለካሜራ አይሆንም። አሁን እኔ ራሱ ቀይራለሁ ብዬ አስቤያለሁ ግን የቤቱ እንትን አልሰጠኝም ማለት ነው። የቤቱ አንዳንድ ነገር እንደምታዩት ነው። ያው ሁሉ ነገር እኔ ነኝ የምጓዘው። ያው ከልጆቹ ጋር ሆናችሁ ያው ስልክ መግዛት አቂቶኝ ሳይሆን በቃ ትዳር ሆናችሁና ልጆቹ ሲኖሩባችሁ ደግሞ የመግዛትን አቅም እንትላችኋል ማለት ነው። እና ያው የኔ ስልክ ይቅርና ለሱ ደግሞ ያው ዩቲዩብ በሰራነበትን ያው በደንብ እንትን ካለልን አንድ ስልክ ቆንጆ ስልክ ካሜራ ጥርት የሚለውን ስልክ ገዝቼለት ዩቲዩብ አስከፍቼለትን ወደ ዩቲዩብ ይመጣል ማለት ነው። እና ስደት ሄዳለሁ እያለኝ ነው። እና ለምን ትሄዳለህ ከኔ ጋር አብረን እንሰራለን ብዬው አንተ መተናል ማለት ነው። ስሙ እስማኤል ይባላል። እስማኤል ይሉያን በስልጥኛ ማዋልከማን ምንም ችግር የለኝ ባፋ ማይ ማለም ትሎ መሎን እና እንግዲህ ስጦታ ራሱ መጨረሻ ላይ ራሱ ለኢድ ምታምር ሚፈልጋት ምን በቃ ምን ልበላችሁ ስጦታ አለው። እሱም ይከፈታል። አብራችሁ ትከታተላላችሁ። ምርጥ ምን መሰለሽ ስጦታ ናት። ስጦታ አለው ሲለው ፓምፐርሱ ነው ያለ። የሆነ ጊዜ ለባለቤቴ ፓምፐርስ ሰጥቼው እሱም ፓምፐርሱ ነው እንዲያዘጋጀሽልኝ አለኝ እና ሁሌ በፓምፐርስ ይጠብቀኛል። እንደ ዛሬ ደግሞ ለኢድ የሚያምር የሚወደው የሱ ጓደኞቹ ሲለብሱት ምን ስሉት እንግዲህ በቃ እናየዋለን ያለ ነው። እንግዲህ መጨረሻ ላይ ያው እናውራና መጨረሻ ላይ ስጦታውን ሰጠዋለሁ። እንዴ እኔ ስጦታ ገዝቼልህ አላውቅም እንዴ። እና ሰላም አለይኩም በለይም የሮዛ ቤተሰቦች አይነኩን ፈያንኩን ወይ ካሜራ ይፈራን ሰብግድ ነቀረኩ ያ ወይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ? እንዴት ናችሁ? ድና የተከበሩ ቤተሰቦቼ የሮዚያ ተከታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? አለን ያው በግድም በቦሌም ያው አምጥተኛለች። ምንም ማድረግ አይቻልም። ያው ሲስተር ነች። ምንም ማድረግ አይቻልም። ያው ወይ ለምን በቃ ጽይመ በግድቱን ሻሽ ችግር የለም በቃ ላንስ ችግር የለም ባለ ፈራንስ እና ምንም ችግር የለም። ነቃ ያለ ያገኛል። አሁን እሺ ይከፈትልና ምንድነው አብራቸው እኮ ባይነው ኮንኩን ቢል ፈያን ወይ ቢል በዘቢማን ወይ የምጢ ነው ወይ አይነው ኮንት ቀበሉና ወይ ሌነንስ አይኔን አሉ ሲጀመር አይኔን አሉ አረበገር ያሉ ቤት ምስቴት አለ ሳውዲ ያሉ ኩዌት አሉ ዱባይ አሉ ምስቴ ለቆጥረንክ በቃ ታኩና ዞፍሽ ላይ ማለት ለመዝናኛ ነውና ታኩ ዞፍሽ ለማው እና ይሄ ደግሞ ነገ ከነገ ወዲያ ሐሙስ ወይ ደግሞ ዩሮፕ እየተባለ ነው። እንግዲህ አላህ ለማንኛውም አላህ ያደርሰን ማለት ነው። ውዴቶቼ አብሽሩ ኢንሻአላህ። ወላሂ የሚከፋችሁ ልጆች አላችሁ። ማይከፋው ሰው የለም እኮ ስደቱ ነው። ውይ እኔ ወላሂ ላዚሙን እኔ ስደት እንደዛ ያስከፋል እንዴ? ይፋታለው አያስከፋም። ደግሞ እንዳለ ትፈልገሽ ነው አይደል? እንዳለ ሳይሆን ብሩ ደግሞ በመጥረጊያ ነው እንደዚህ የምናረገው። ብሩ ዝም ብሎ እኮ አይደለም። እስኪ ሄድና ቀምሳ ታያዋለክና ምን ለማለት ፈልጌ ነው ውዲቶቼ ወላሂ አብሽሩ። ለበጎ ነው ያልፋል። አገራችሁ ለልጅቷ እንዳትገባብኝ ካሜራ ለትዝብኝ ስልክ እንትን በሩ ዘግቼባት ያለቀሰች ነው እና እላችኋለሁ ውዴቶቼ አበረታቱን። ቪዲዮን እስከ መጨረሻ እዩልኝ። እሱንም አበረታቱት። ወንድሜ ነው እንግዲህ በአዲስ ስልክ ገዝቼለት ዩቲዩብ አስከፍቼለትን በአንድ አዲስ ነገር እንመጣለን። እስከዛ ድረስ በኔ ዩቲዩብ ይሰራል። በሰራበትን የከፈለኝን የዶላር የቆጠረልኝን ዶላር ደግሞ ያው አንድ ቆንጆ ስልክ ገዛለታለሁ ኢንሻአላህ።
እናንተ ደግሞ ልታበረታቱኝ ይገባው። ደግሞ ባለፈው በለቀኩትን ቪዲዮ እኛ ኢትዮጵያን እናበረታታለን፣ እኛን ግን ምን ያበረታታን ሰው የለም ምናምን አላችሁ ልጆች አላችሁ። ትክክል ናችሁ። እውነት ለመናገር በመዳም ቅመም እንኳን የሆነ ነገር ደርሶባታል ብትባሉ ማንም ቀና ብሎ የሚያየ ሰው የለም። ይሄ ያለ ነገር ነው እኮ እምቢ። አሁን እኔ አሁን ነው እንደዚህ ሰው ያየልኝ እንጂ በፊት የሰውን የብዙ ሰው አይ ነበር። ግን ነገር እስከገባ ብዙ ነገሩ ደርሶብኝ ብዙ ነገር አይቻለሁ። ግን ብቻ አልሐምዱሊላህ ለበጎ ነው። ትዕግስት ካላችሁ ሰብር ካደረጋችሁ ማያልፍ ነገር የለም። ዋናው ሶብርና ትዕግስት ነው እና አብሽሩ። የምትከፉም አላችሁ አብሽሩ። ሁሉም ነገር ለበጎ ነው። ዋናው ደግሞ ብራችሁን ጠንከር አድርጋችሁ ያዙት። ብራችሁ ካላባከናችሁ ብራችሁን ከላላችሁ ነገም ያልፋል። ማያልፍ ነገር የለም። ግን ስትመጡ አገር ገባለሁ ብላችሁ ስትመጡ ምን ይበላለሁ ምን ይጠጣለሁ አትበሉ። ርስቅ ከአላህ ነው። አላህ የከፈተን ጎሮሮ ሳይዘጋት አያድርም። ሁለተኛ ደግሞ ያው ብራችሁ ደግሞ ያክል ብር አለኝ ምን እሰራለሁ ብላችሁ የአገር ቤት እዚህ ደውላችሁ የሚጠይቁ ልጆች አላችሁ። ለሰው ለምን ትናገራላችሁ? ሰው እኮ 50 ብር ይኖረው 100 ብር ይኖረው 50 ሺህ ይኖረው 100 ሺህ ብር ይኖረው ሚሊየን ብር ከላያዛችሁ የስራ አሰሩም 3 ሚሊየን ብር ከላያዛችሁ የስራ አሰሩም ብሎ ይነግሯችኋል። እናንተ ደግሞ በዛ ሰዓት ወይ ደም ግፊት ወይ ሱካር በሽታ ሊይዛችሁ ይችላል። እና ስለዚህ በአሁኑ ሰዓት በሽታ ቅርብ ቦታ ነው ያለው። ስለዚህ እናንተ ማንንም አትጠይቁ፣ ለማንም ያላችሁት ነገር አትናገሩ። ሰው እንደ ጎረቤት እንደ ቤቱ ነው የሚኖረው እንጂ እንደ ጎረቤት አይደለም የሚኖረው። ስለዚህ ባላችሁት ነገር ተብቃቅታችሁ እንደምትኖሩ ተስፋ አድርጉ። ስትገቡ ደግሞ እመጣለሁ እመልሳለሁ ብላችሁ ለውስጣችሁ አታስቡ። ወስናችሁ ባገሬን ምንም ይሁን እኖራለሁ ብላችሁ ወስናችሁ ግቡ። ያው ብዙ ሰው ሊገባ ይጓጋል። ከገባ በኋላ ወይ የሆነ ነገር እንትን ይለዋል፣ ከዛ ለማሄድ ይሞክራል። ግን አብዛኛው ደግሞ ባለትዳር ይሻላል ከዚህ ሁሉ ማለት ነው። ወላሂ ለምን ብትሉት ባለትዳር ከሆናችሁ በቃ ወይ ልጆቻችሁ አይታችሁ ወይ ባለቤታችሁ አይታችሁ ለመወሰን እንትን ትላላችሁ ማለት ነው። ስለዚህ ያው ያላገባችሁም ደግሞ አግቡ። ትዳር የሚመስል ነገር የለም፣ ልጅ የሚመስል ነገር የለም። እኛ ብንሰራም ያው ነው፣ ፋይዳ የለውም። ስለዚህ ውዲቶቼ እኔ ለአላህ ብዬ ነው የምወዳችሁ። እንግዲህ ቪዲዮን ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ቪዲዮን እስከ መጨረሻ እዩልኝ እላችኋለሁ። እንግዲህ ያው እንዳላበዛባችሁ ስጦታዬን ይከፈት። አዎ እስኪ ያን ፓምፐርስ አምጣ እንደምጣ ጀመርሽ ስላሽ እኮ እንዴ እንደምጣ ስጦታው ነው እንደምጣ ገገግ ቢኮ ፈያ ኖርማንን ሆተን ገፍታይ ባለፈው እኮ ነው ለባለቤቴ የሰጣሁት ፓምፐርስ ነበር። እሱን አይቶ እኮ ነው አሁን ስጦታ እሰጣለሁ ስለው ፓምፐርስ ነው ልትሰጪኝ ወይ ምናምን አለኝ። እንግዲህ ሰው ፓምፐርስ ይሰጣል። ፓምፐርስ ምን ያደርግልኝ? ያኔ እኮ እሱ ልጅቷ እንትን ያለችበት ነው። ግን አንተ ምን ይመስልሃል? እኔ እንጃ ገምት እስኪ ምን ይሆናል? መገመት አቃተህ? ትንሽ ናት። ወርቅም ይሁን ብርም ይሁን የአንገትም ብር ይሁን የአንገት ብር ግን ለወንድም አይቻልለትም አይፈቀድለትም። እሺ የምንም ይሁን ሰዓት ይሁን ምን ይሁን ይከፈት። እሺ ምንድን ናት? ሰዓት ነች ነው። እሺ ምን ይመስልሃል አንተ የምትወደው በአሁኑ ሰዓት ምንድን ነው? ሰዓት በጣም ደስ ይለኛል። ሰዓት ይመስለኛል። በእርግጠኝነት ሰዓት መሆን አለበት ግዴታ ማለት ነው። ሌላስ? ሌላ ያው ስጦታ አይናቅም። በነገራችን ላይ እኔ የሰጠኋ ነገር ትሪቀዋለህ ወይ ደስ ብለው ትቀበላለህ? አረ ጨርቅም ምን እንቀበለዋለን። እሺ ይከፈት። እነሱ እያዩ ክፈተው። ይከፈት። አሳያቸው። ምናልባት ቅድም እንቁላል ወልዳለች ብላኝ ነበር ዶሮዋ ሰዎች ይኸው ተመለከቱ። በጣም ይገርማል። አውጣስ ሌላም አለበት ቅጠሉን
ወይኔ አይ ምንም አይሆንም። ለመግሪም ይበጣበጣው ሎሜ ደግሞ ለሽታ ነው። ምን ችግር አለው? አባቱ ባለው ነው። የኛ ስጦታ ይሄን ይመስል ነበረ። አይ ምንም አይሆንም። ስጦታ አይናቅም። አለመናገርሽ ነው እንጂ ስጦታ አይናቅም። እና በጣም ነው የምናመሰግናችሁ። እስከ መጨረሻ እዩልኝ። ጋይስ ተከታተሉኝ፣ በቃ ተከታተሉኝ። ይኸው